ከእናንተ ጋር ላጋራ የምፈልገው the 7 C's ብዬ የምጠራቸው ነገሮች አሉ። በህይወቴ ውስጥ ካደረግኳቸው ነገሮች ውስጥ አንዱ ፎርሙላዎችን ክሬት ማድረግ ነው ወይንም ደግሞ ቀመሮችን ማውጣት ነው። 3s 7s 10s 12s እና 21s የሚባሉ ቀመሮችን ወይንም ደግሞ ፎርሙላዎችን አዘጋጅቻለሁ። ወደ 22 የሚሆኑ መጽሐፎችንም በዚህ ቶፒክ ላይ ጽፌያለሁ። 21 የሚባሉ ጥሩና በጣም ታላላቅ የሚባሉ ሐሳቦችን አስቀምጬባቸዋለሁ። ታዲያ አሁን እነዚህ 21 ትላልቅ የሚባሉት ሐሳቦች በብዙ አይነት ቶፒክ ላይ ሊሆኑ ይችላሉ። ለምሳሌ በሰክሰስ ወይንም በስኬት ላይ፣ በትዳር ላይ፣ አሊያም ደግሞ በጥሩ ማኔጅመንት ላይ፣ ገቢያችሁን እጥፍ ለማድረግ ምንም አይነት ቶፒክ አለ የምትሉትን እኔ በነዛ መጽሐፍቶች ላይ ጽፌያቸዋለሁ ማለት ነው። እነዚህን ሁሉ ነገሮች ከየት አምጥተህ ነው ልጽፍ የቻልከው ብላችሁ ብትጠይቁኝ ብዙ ሺህ ሰዓታቶችን በሪሰርች ላይ አሳልፌያለሁ። ስለዚህ ምን እንደምል ምን አይነት ጽሁፎችንም እንደማሰፍር በደንብ አድርጌ አውቅ ነበረ። ከነዚህ ከ21 ሐሳቦቼ ውስጥም አንዱ ነው ህይወቴን ለወጠልኝ ብለው ብዙ ሰዎች ወደ እኔ እንዲመጡ ያደረጋቸው። ታዲያ እነዚህን ነገሮች እንዴት ልታደርግ ቻልክ ካላችሁኝ ሁሌም ቢሆን የማነብ ሰው ስለሆንኩ ነው። በቀን 3 እና 4 ሰዓት በማንበብ አጠፋለሁ። ታዲያ ለምንድን ነው ሁልጊዜ የምታነበው ብላችሁ ብትጠይቁኝ ሁሌም ቢሆን አዳዲስ ኦፖርቹኒቲዎች ወይንም ደግሞ አዳዲስ የሥራ ዕድሎች የሚመጡት አዳዲስ ኢንፎርሜሽኖችን ወደ አይምሮዬ ውስጥ ሳስገባ ነው። አንድ የሥራ ዕድል፣ አንድ የሥራ አጋጣሚ ህይወታችሁን ሙሉ ለሙሉ ሊለውጥላችሁ ይችላል። ስለዚህ ሁሌም ቢሆን መጠየቅ ያለባችሁ ጥያቄ ይሄ ዕድል ነው። ታዲያ ይህ የሥራ ዕድል ነው ወይ ህይወቴ ሊለውጥ የሚችለው ወይንም ደግሞ is this the one ብላችሁ ልትጠይቁ ይገባል። ስለዚህ ካዘጋጀኋቸው ቀመሮች ውስጥ the first C ምለው ክላሪቲ ነው ወይንም ደግሞ በግልጽ አንድን ነገር መረዳት። ብራያን ትሬሲ ዓለም ላይ የምትወደው ቃል ምንድን ነው ብትሉኝ በስኬትም በቢዝነስም በምንም አይነት ነገር ውስጥ ክላሪቲ ነው እላቸዋለሁ። እንደ ኮንሰልተንት ተቀጥሬ ወይንም ደግሞ እንደ አማካሪ ተቀጥሬ ብዙ ቦታዎች ላይ ሰርቻለሁ። ጠዋት ገብቼ ማታ እየወጣው ሳይሆን በማስፈልጋቸው ሰዓት ላይ የተገኘው የማማከር አገልግሎቴን ሰጥ ነበረ። ለስንት ድርጅቶች ይህንን አድርገሃል ካላችሁኝ ትላልቅ ኮርፖሬሽኖችን ብቻ ስንጠቅስ ወደ 1000 የሚሆኑ ኮርፖሬሽኖችን አማክሬያለሁ። ትልቅ የሚባሉ ድርጅቶች ናቸው። እንግዲህ ጥቂቶቹን ጥራልኝ ብትሉኝ እንደ IBM፣ ጀነራል ሞተርስ፣ ባንክ ኦፍ አሜሪካ እና ፔፕሲኮ በጣም ጥቂቶቹ እነዚህ ናቸው። ለትናንሽ ድርጅቶችም ብዙ የማማከር አገልግሎትን አድርጌያለሁ። ትንሽም ሰዓት ስለሚፈጁ ወደ 10,000 የሚሆኑ ድርጅቶችን እስካሁን አማክሬያለሁ ማለት እችላለሁ። ታዲያ በእነዚህ ሁሉ ጊዜያቶች ውስጥ ድርጅቶች ትልቁን የሚባለውን ችግራቸው የሚያጋጥማቸው መቼ ነው ብላችሁ ብትጠይቁኝ ክላሪቲ የሚባለው ነገር ሲጎድል ነው። ድርጅታቸው ወዴት እንደሚፈልግ በግልጽ ያላወቁ ጊዜ የዛኔ ድርጅቱ ወደ ችግር እየሄደ ይመጣል። ስለዚህ ክላሪቲ የሚባለው ነገር በጣም አስፈላጊ ነው። ድርጅታችሁ ምንም አይነት ደረጃ ላይ እንዲደርስ ከፈለጋችሁ እኔ የምሸጠው ነገር ምንድን ነው? ፕሮዳክት ነው ወይስ ሰርቪስ? ከስተመሮቼ ማን ናቸው? ደንበኞቼ ማን ናቸው? በተጨማሪም ከተፎካካሪዎቼ በላይ የሚያደርገኝ ነገር ምንድን ነው ብላችሁ መጠየቅ አለባችሁ። በአጠቃላይ ምንድን ነው ዋናው መመልከት የምፈልገው ነገር ብላችሁ ከጠየቃችሁ በቃ እነዛን ከስተመሮች እነዛን ደንበኞች የራሳችሁ ማድረግ የምችሉት ምን አይነት ነገሮችን አድርጋችሁ ነው። ክላሪቲ ማለት ከዚህ ነው የሚጀምረው። በቃ እያንዳንዱ ነገር ግልጽ መሆን አለበት። ታዲያ አንድ የተሰራ ጥናት አለ። ይህም ጥናት ምንድን ነው ካላችሁ 50 የሚባሉ ስኬታማ ቢዝነሶችን ተመለከቱና እነዛን ቢዝነሶች ራን የሚያደርጉትን ሰዎች መረጡ። ስለዚህ እያንዳንዱ ስራ አስኪያጅ ተገኘ። ታዲያ ለእነሱም የተጠየቁት አንድ ጥያቄ ነበረ። ምርጥ የምትሉትን የታይም ማኔጅመንት ሚስጥር አጋሩ ተባሉ። 49 የሚሆኑት ተመሳሳይ መልስን የሰጡት የሎ ፓዳቸውን ነው ወደ ላይ ከፍ ያደረጉት። ይህስ ምንን ማመልከቻ ነው ወይም ደግሞ ምን ማለታቸው ነው ካላችሁ እነሱ ሁሌም ቢሆን ቱዱ ሊስት አላቸው ማለት ነው። ዛሬ ቀኑ ይሄ ነው፣ ስለዚህ በዚህ ቀን መሰራት ያለባቸው ስራዎች እነዚህ ናቸው ብለው በዝርዝር ይጽፋሉ። ስራቸው ምን ጊዜም ቢሆን ከሊስታቸው ላይ የተነሳ ይሆናል። ሊስታቸው ላይ ያልተጻፈ ስራ መቼም ቢሆን አይሰራም። ታዲያ ዛሬ መስራት ያለብኝ ስራዎች እነዚህ ናቸው ብላችሁ ያልጻፋችሁትን ነገር እያደረጋችሁ ከሆነ ልክ መኪና እየነዳችሁ እጃችሁን ከመሪያችሁ ላይ ማንሳት እንደማለት ነው። መኪናው ወዴት እንደሚሄድ ምንም ልብ አትሉም። ህይወታችሁም ወዴት እየሄደ እንደሆነ ሳታስቡት የማይጠቅሙና የማይረቡ ስራዎችን እየሰራችሁ ጊዜያችሁን ትገላላችሁ። በቀናችሁ መጨረሻም ቆም ብላችሁ ቀናችሁን ስትመለከቱት ብዙ የማይጠቅሙና የማይረቡ ስራዎችን ሰርታችኋል፣ ደክሟችኋል። በቀን ውስጥ ምንም ደግሞ ጠቃሚ የሚባል ነገር ስላላረጋችሁ አኮምፕሊሽ ያረጋችሁት ነገር የለም ማለት ነው። እኔ አንድ ማምንበት ነገር አለ። በህይወት ውስጥ ተርኒንግ ፖይንቶች አሉ ብዬ አስባለሁ። ይህ ማለት ህይወታችሁ ሙሉ ለሙሉ አቅጣጫ የሚለወጥባቸው ጊዜያቶች ይኖራሉ። እኔ አሁን በዚህ ሰዓት 86 የሚሆኑ መጽሐፎችን ጽፌ አሳትሜያለሁ። አብዛኞቹ ፕሮፌሽናል የሚባሉት ጸሐፊዎች በ3 ወይንም በ4 ዓመት አንድ መጽሐፍ ያሳትማሉ። እኔ ግን በአመት 3 ወይንም 4 መጽሐፍ ለመጻፍ ነው የምሄደው።
ብዙ ጊዜ ሰዎች የሚሉት ነገር አለ፣ አንድ መጽሐፍ ጽፌ ሀብታም መሆናለሁ ይላሉ። እኔ ግን ብዙ መጽሐፎችን ስጽፉ ነው ብር የምታገኙት ብዬ አስባለሁ። የመጀመሪያ መጽሐፋችሁ አቴንሽኖችን ያገኝላችኋል ወይንም የሰዎችን ትኩረት ይይዝላችኋል። ጥሩ የሚባል መጽሐፍ ከሆነ ይሄ ሰውዬ አሪፍ ነው ትባላላችሁ። ሁለተኛውን መጽሐፋችሁን ስጽፉ ይሄ ሰውዬ ለካ የሚጽፈውን ነገር ያውቃል እንድትባሉ የሚያደርጋችሁ ነገር ይሆናል። የመጀመሪያው እድል እንዳልሆነ እያሳያችሁ ትመጣላችሁ። ሶስተኛ መጽሐፋችሁ፣ አራተኛና አምስተኛ መጽሐፎቻችሁ እናንተን ገንዘብ የሚያስገኟችሁ መጽሐፎቻችሁ ይሆናሉ። ታዲያ በየ90 ቀኑ አንድ መጽሐፍ እየጻፍኩ የምጨርሰው ለምንድን ነው? እንዴትስ ነው ይህንን የምታደርገው ብላችሁ ብትጠይቁኝ ሲስተም አለኝ። በሲስተሙ መሰረት ነው የምሄደው። ልክ ኩሽና ውስጥ ገብታችሁ ሬሲፒ እያያችሁ ይህንን ምግብ ለመስራት እንደዚህ አይነት ነገሮች ያስፈልጉኛል ብላችሁ እነዛን ነገሮች አሟልታችሁ እንደምትሰሩት ሁሉ እኔም ደግሞ መጽሐፍ ለመጻፍ አንድ የሚባል የራሴ ፎርሙላ አለኝ። ያንን ሲስተም ያንን ቀመር እየተጠቀምኩ አልፋለሁ። ክላሪቲ ምን ያህል እንደሚጠቅመኝ እዚህ ጋር ነው የምታዩት። ሲስተሙ ላይ ዋና ከሚባሉ ጥያቄዎች መካከል አንዱ ክላሪቲ ነው። ይሄ መጽሐፍ ለማን ነው የሚጻፈው? እንዲያነብልኝ የምፈልገው ማን ነው? በተጨማሪም ደግሞ መጽሐፉ ስለምንድን ነው የሚጻፈው? ሌሎች ጸሐፊዎች ያልነገሯቸውን እኔ ግን መንገር የምችለው ነገር ምንድን ነው? በተጨማሪም ከዚህ መጽሐፍ ውስጥ ምን እንዲያገኙልኝ፣ ምን እንዲያወጡልኝ ነው የምፈልገው? ስለዚህ የመጀመሪያው ምክንያት ምንድን ነው? ካምፓኒዎች ስኬታማ የማይሆኑት ለምንድን ነው ካልን፣ ምክንያቱም ደግሞ ክላሪቲ ነው። አሁን ካምፓኒዎች ስል ትላልቅ እና ግዙፍ የሚባሉትን ድርጅቶች እያልኩ አይደለም። 1% ካምፓኒዝ የሚባሉትን ነው። አንድ ሰው ብቻ የሚመራቸው ድርጅቶች ብዙ ጊዜ ክላሪቲ ይጎላቸዋል ወይንም ደግሞ ግልጽ የሆነ መንገድ የላቸው። ዓለም ላይ በጣም ፓወርፉል የሚባለው መንገድ ምንድን ነው ካላችሁ ቲንኪንግ ኦን ፔፐር ነው እላለሁ። በወረቀት ላይ ማሰብን ልመዱ። አይምሯችሁ ላይ ብዙ አትተማመኑ። አይምሯችሁ ይረሳል። በቃ ማስታወስ ያለበትን ነገር ብቻ ነው እያያዘላችሁ የሚያልፍ። ስለዚህ ማስታወሻ ይዛችሁ በወረቀት ላይ ብታስቡስ? ዓለማችን ላይ ገንዘብ የሚያመርተው ብቸኛው ነገር ምንድን ነው ካላችሁ እናንተ ወረቀታችሁና ስክሪፕቷችሁ ናችሁ። ወረቀት ላይ ማስቀመጥ በጣም ፓወርፉል የሚባል ነገር ነው። ግቦቻችሁ ራሱ ሪትን መሆን አለባቸው፣ መጻፍ አለባቸው። ግቦቻቸውን ያልጻፉ ሰዎች ግቦቻቸውን ከጻፉ ሰዎች ጋር ውጤታቸውን ብታነጻጽሩ ትልቅ የሚባል ልዩነትን ትመለከታላችሁ። ግባችሁንም ከጻፋችሁ አይቀር ደግሞ በፕሬዘንት ቴንስ ብጽፉት ይሻላል። እኔ ይህንን ያህል ነገር ለማግኘት ፈልጋለሁ ከምትሉ እኔ ይህንን ያህል ነገር እያገኘው ነው ብትሉ ይሻላል። ለምሳሌ ግባችሁ ሚሊዮነር መሆን ከሆነ እኔ በ2026 ዓመተ ምህረት ሚሊዮነር ነኝ ብላችሁ ትጽፋላችሁ። ግባችሁ የጤና ግብ ከሆነ እኔ በ2026 ዓመተ ምህረት ይህን ያህል ኪሎግራም እመዝናለሁ ብላችሁ ትጽፋላችሁ። ሐሳባችሁ እቅዳችሁ ደግሞ የቤት ከሆነ እኔ በ2000 ካሬ ሜትር ቤት ላይ እየኖርኩ ነው ብላችሁ ዓመተ ምህረቱን ጽፋችሁ ቁጭ ታረጋላችሁ። ለዚህ ነው አጻጻፋችሁ የምኞት መሆን የለበትም ብዬ የምነግራችሁ። ልክ አሁን እውነታችሁ እንደሆነ አድርጋችሁ አስቡትና እስቲ ህይወታችሁን በሪፖርት መልክ ጻፉ። ህይወታችሁን እንደምትገመግሙት አድርጋችሁ ጻፉት ብላችሁ እንደምትጽፉት አድርጋችሁ መጻፍ ያለባችሁ። የሰው ልጅ አይምሮ ሰብኮንሽስ ማይንዳችን በጣም ግሩም የሚባል አቢሊቲ ወይንም ደግሞ አቅም አለው። በቃ አሁን እናንተ ነው ብላችሁ የምታስቡትን ነገር ይመለከትና ያንን ለማድረግ ነው የሚሄደው። ወደፊት አሳካዋለሁ ብላችሁ የያዛችሁት እቅድ ካለ ወይንም ደግሞ አይምሯችሁ ውስጥ እንደዛ ከመዘገባችሁ ሰብኮንሽስ ማይንዳችሁ ያንን እንደ እውነታ አይወስደውም። ስለዚህ ችላ ይለዋል። ነገር ግን እንደ ፋክት ወይንም ደግሞ እንደ እውነታ የምትቆጥሩት ነገር ካለ አሁን ላይ ያንን ነገር እንዳሳካችሁት የምትሆኑ ከሆነ ግን ሰብኮንሽስ ማይንዳችሁን ፕሮግራም አረጋችሁት ማለት ነው። አሁን ላይ ህይወታችሁን ስትመለከቱት በወር ውስጥ በሚሊዮን የሚቆጠሩ ገንዘቦችን እየሰራችሁ ላይሆን ይችላል። ነገር ግን አያም ሚሊዮነር እያላችሁ እያመናችሁ ነው። ታዲያ ሰብኮንሽስ ማይንዳችሁም ይህንን ሲመለከት እየተመኛችሁ አይደለም፣ እውነታውን እያወራችሁ ነው። ታዲያ እውነታው ምንድን ነው? በወር ውስጥ ሚሊዮን የሚቆጠሩ ገንዘቦችን መስራት። ታዲያ አሁን እየሰራችሁ ያላችሁት ግን ዝቅ ያለ ገንዘብ ስለሆነ ያንን ጋፕ ለመዝጋት ይሞክራል። እምነታችሁን ይመለከታል። አይምሯችሁም ያንን እምነት እንደ እውነታ ስለሚቆጥረው ያንን ጋፕ ለመዝጋት ሲሞክር ያቺን ገንዘብ እናንተ እንድታገኙ ለማድረግ ሲጥር ትመለከቱታላችሁ። ሰብኮንሽስ ማይንዳችሁ ደግሞ መቼም ቢሆን አያርፍም፣ አይተኛም። 24 ሰዓት እያገለገላችሁ ይቀጥላል። ስለዚህ አሁን እናንተ ያንን ገንዘብ እንድታገኙ በምን መልክ ይረዳኛል ካላችሁ ሁሌም ቢሆን ሀሳቦችን እያመነጨላችሁ ያልፋል። በሁላችንም ውስጥ the God mind ብለን የምንጠራው ኃይል አለ። ይህ ማለት ልክ የፈጣሪን ኃይል እንደመያዝ ማለት ነው። ሁላችንም ወደዚህ ፖቴንሻል ራይዝ ማድረግ እንችላለን ወይንም ደግሞ ከፍ ማለት እንችላለን። ለዚህ ነው ግባችሁን በወረቀት ላይ አስፍሩ እምላችሁ። ግባችሁን በወረቀት ላይ አስፍራችሁ በየቀኑ ተመልከቱት። አይምሯችሁ የሚያስበውን ነገር እያሳያችሁት ነው። ስለዚህ አይምሯችሁም ያንን ነገር ሁሌ የሚያስብበት ከሆነ ያንን ነገር ለእናንተ ለመስጠት የሚሰራ ይሆናል።
መቼስ ስለ ሎ ኦፍ አትራክሽን በደንብ ተመራችኋል ወይንም ደግሞ ታውቃላችሁ ብዬ አስባለሁ። እናንተ ግባችሁን ጻፉ። ሁሌም ቢሆን አስታውሱት፣ ግባችሁ ላይ ግልጽነት ይኖር ወይንም ደግሞ ክላሪቲ ይኖር። ያ ነገር ካለ አይምሯችሁ ያንን ነገር ወደ ህይወታችሁ ለማምጣት መልፋቱ መስራቱ አይቀርም። ለዚህ ነው በጽሁፍ መቀመጥ አለበት ብዬ ደጋግሜ የምነግራችሁ። ይህንን ነገር ማድረግ የማትችሉ ከሆነ መቼም ቢሆን ግባችሁ ልታሳኩ አትችሉ። ምክንያቱም ክሊር የሚባል ጎል የለማ። ስለዚህ በህይወታችሁ ውስጥ ሁላችሁም ቢሆን የራሳችሁ የሚባል ተርኒንግ ፖይንት ይኖራችኋል ብያችኋለሁ። ህይወታችሁ ሙሉ ለሙሉ የሚለወጥበት ነጥብ። ይህም ደግሞ ነጥብ የሚመጣው እናንተ ሜጀር የሚባለውን ጎል ስትይዙ ነው። ወይንም ደግሞ በህይወቴ ውስጥ በቃ የምመለከተው ትልቁ የሚባለው ግቤ ይሄ ነው ስትሉ፣ ግባችሁን ባታሳኩ እንኳን ለዛ ግብ መወሰናችሁ ህይወታችሁን እየለወጠላችሁ ይመጣል። ከዛ በኋላ የምትኖሩት ህይወት የተለየ ህይወት ነው። በቢዝነስ ዓለም ውስጥ ሐሳባችሁ ምንድን ነው? ገንዘብን ለማግኘት ነው አይደለ? ሁሉም ሰው የሚሰራው መቼስ ያለ ትርፍ የሚሰራ በጣም ትንሽ ሰው ነው ያለው። ታዲያ በቢዝነስ ዓለም ውስጥ ስኬታማ መሆንን አቅዳችሁ የምትሄዱ ከሆነ እንግዲህ እቅዳችሁም ደግሞ ብዙ ገንዘብ መስራት ይሆናል ማለት ነው። በህይወት ውስጥ ትንሽም መስራት ትችላላችሁ፣ ትልቅም መስራት ትችላላችሁ። ምርጫው እናንተ ነው። እኔን ግን ምን ሬኮመንድ ታደርገኛለህ ብትሉኝ ገንዘብ ከሰራችሁ አይቀር ብዙ ገንዘብ ብትሰሩ ይሻላችኋል እላለሁ። ምክንያቱም የተሻለ ውጤት ስላለው። አለመምረጣችሁ ራሱ ዋጋ ያስከፍላችኋል። እናንተ ብዙ ገንዘብ የመስራት ሐሳብ የለኝም ወይንም ደግሞ ፍላጎት የለኝም አላችሁ ማለት ባይ ዲፎልት መረጣችሁ ማለት ነው። ትንሽ ብቻ ነው መስራት የምፈልገው እያላችሁ ነው። ስለዚህ ማመንታታችሁም ዋጋ ያስከፍላችኋል። ስለዚህ ከፍና ዝቅ ከምትሉ፣ ላለመወሰን ብላችሁ ህይወታችሁን ዝም ብላችሁ ከምትመሩት፣ በተጨማሪም ደግሞ ትንሽም ከምትመርጡ አንዴ ከመረጣችሁ አይቀር ትልቁን ብታረጉት እመክራለሁ። ዓለማችን ላይ 80% የሚሆነው ህዝብ ኮምፕሌን እያደረገ ወይንም ቅሬታ እያቀረበ እየኖረ ነው። ነገር ግን ህይወቱን በምን መንገድ እያሰበው ነው ካላችሁ፣ ምንም አይነት እቅድ ሳያወጣ፣ ምንም አይነት ትልቅ የሚባል ግብ ሳያወጣ እየተንቀሳቀሰ ነው። ግብ እንኳን ካወጡ ማለት ነው። የሰው ልጅ እኮ እድለኛ የሚሆነው መጀመሪያ ግልጽ ሲሆን ነው። ምክንያቱም ፕሪፔር ካላረጋችሁ፣ ካልተዘጋጃችሁ፣ የምትፈልጉትን ነገር ለይታችሁ ካላወቃችሁ እንዴት ነው እድሎች በበራችሁ ላይ የሚመጡት? እድሎች ቢመጡ እንኳን ያንን እድል የማየት ካፓቢሊቲ ወይንም አቅሙ የላችሁ። ነገር ግን አቅዳችሁ አስባችሁ የምትሄዱበትንም ቦታ ጠንቅቃችሁ አውቃችሁ የምትንቀሳቀሱ ሰዎች ከሆናችሁ እድሎችን የማየት እድላችሁ ከፍ ያለ ነው። እነዛንም ኦፖርቹኒቲዎች ትወስዱና ይህንን እንዴት ላርገው እያላችሁ ወደዛ ግብ ወደሚወስዳችሁ መንገድ ላይ ትገባላችሁ። ዘ ሎ ኦፍ አትራክሽን በጣም ሲምፕሊፋይ ሲደረግ ወይንም ቀላል ሲሆን ይሄ ነው። በቃ እናንተ የምትፈልጉትን ነገር ካወቃችሁ የምታስቡት ነገር እንዳለ ስለምትፈልጉት ነገር ይሆናል። ግብ ብላችሁ ከያዛችሁት ነገር ጋር የተያያዘ ይሆናል ማለት ነው። ይህም ደግሞ ፊልድ ኦፍ ማግኔቲዝም ይፈጥርላችኋል። ያንን ነገር ወደ ህይወታችሁ ስባችሁ እንድታመጡ እድሎች፣ አጋጣሚዎች በበራችሁ ላይ እየተዘረጉ ይመጣሉ። ይህም ደግሞ እናንተን ወደዛ መንገድ ላይ ያስገባችኋል። ግቡንም ታሳኩታላችሁ። ግባችሁን ለማሳካት የሚያስፈልጋችሁ ግብአት እንዳለ በበራችሁ ላይ ይመጣላችኋል። እድሉን ታገኛላችሁ እያልኩ ነው። አስፈላጊ የሚባሉ ሰዎችን ታገኛላችሁ። ግባችሁ እውን እንዲሆን የሚያስፈልጋችሁ ነገር እንዳለ እየተስተካከለላችሁ ሲመጣ በቃ እናንተም የምትፈልጉትን ነገር አግኝታችሁ የምትኖሩ ትሆናላችሁ። ይህ እውነታ ነው። እዚች ምድር ላይ ብዙ ሺህ ዓመታቶችን ኖረናል። በእነዚህ ሁሉ ዓመታቶችም ልብ ያልነው ያስተዋልነው መረጃም የደገፈው ነው። ስለዚህ ክላሪቲ ከምንድን ነው የሚጀምረው? ከድርጅታችሁ ሳይሆን ከራሳችሁ ነው። who are you የሚለውን ጥያቄ መጠየቅ አለባችሁ። who am I? ማንኝ እኔ የሚለውንም ጥያቄ ስትጠይቁ የምትፈልጉትን ነገር ትመለከታላችሁ። ለምንድነው ያንን ነገር የምትፈልጉት? ምንን እንዲሞላላችሁ ነው? እሺ ያንንስ ነገር አገኛችሁ፣ ከዛስ ምን ይመጣል? እነዚህን ሁሉ ጥያቄዎች እየጠየቃችሁ ራሳችሁን በርብራችሁ ለማወቅ ትሞክራላችሁ። ለእናንተ አስፈላጊ የሚባለው ነገር ወይንም ዋጋ የምትሰጡት ነገር ምንድን ነው? በምንስ ነው የምታምኑት? እምነታችሁ የቱ ጋር ነው ያለው? ኢንጆይ የምታደርጉትስ ነገር ምንድን ነው? እናንተ ስታደርጉት ደስ የሚላችሁ ነገር ምንድን ነው? ምክንያቱም ወደ ስኬት የሚያቀርባችሁ ነገር እሱ ነውና። መክሊቱን አውቆ የሚኖር ሰው እዚች ምድር ላይ ስኬትን የያዘ ሰው ነው ብዬ አስባለሁ። ምክንያቱም እዚች ምድር ላይ ማድረግ ያለበትን ነገር የተረዳ ሰው ነው። ናፖሊዮን ሂል እንደ ፈረንጆቹ አቆጣጠር በ1936 ዓ.ም ስለዚህ ነገር ትንሽ ነገር ብሎ አልፎናል። በህይወታችሁ ውስጥ ማድረግ የሚያስደስታችሁን ነገር ፈልጉ። ያንንም ነገር ስታደርጉ በደንብ አድርጋችሁ አከናውኑት። በዛ ነገር ላይ ጠቢብ የምትባሉ ሰዎቹን ከዛ በኋላ በህይወት ዘመናችሁ አንድም ቀን ሳትሰሩ ታልፋላችሁ ይላል። የዛኔ ስራችሁ ለእናንተ ጨዋታ ይሆናል። ጨዋታ ከሆነላችሁ ደግሞ ምንም አትፈልጉም። ጠዋት ተነስታችሁ ማድረግ ያለባችሁን ነገር ልብ ትላላችሁ። የስራ ጉጉታችሁንም ታገኛላችሁ። ስለዚህ ተንቀሳቅሳችሁ መስራት ነው። ህይወቴ የተለወጠበት አጋጣሚ እንደ ፈረንጆቹ አቆጣጠር በ1987 ዓ.ም ነው። አንድ ሴሚናር ላይ ተገኘው። በሴሚናሩ ላይም ንግግርን የሚያከናውነው ሰው ሶልፍ ስቲም ምን ያህል አስፈላጊ እንደሆነ በሚናገርበት ሰዓት ላይ እኔም ልብ እያልኩና ማስተዋል ያለብኝ ነገር እየተመለከትኩ መጣሁ። ምን ተናግሮ ነው ካላችሁኝ፣ ሰልፍ ስቲማችሁ ወይንም ደግሞ ራሳችሁን የምትመለከቱበት መንገድ፣ ለራሳችሁ ያላችሁ ዋጋ
ራሴን ምን ያህል እወዳለሁ በሚለው ጥያቄ ላይ ያንዣበበ ነው ይላል። ራሳችሁን የበለጠ እየወደዳችሁ በመጣችሁ ቁጥር ሌሎች ሰዎችን የመውደድ እድላችሁም ከፍ እያለ ይመጣል። ራሳችሁን በጣም እየወደዳችሁ ስትመጡ ደግሞ በራሳችሁ ያላችሁ መተማመንም ከፍ እያለ ይመጣል ማለት ነው። ኮንፊደንስ አላችሁ ማለት አዳዲስና የተለያዩ ነገሮችን ለመሞከር ደፋር የሆናችሁ ሰዎች ትሆናላችሁ። ምክንያቱም በራሳችሁ ትተማመናላችሁና በውስጣችሁ ውስጥ ያለውን ፍርሃት አልፋችሁ መሄድ የምትችሉ ናችሁ። ምክንያቱም ያ እምነታችሁ ከፍ ያደርጋችኋል። ይህ በራስ መተማመናችሁ ስህተት ብሰራስ፣ በወድቅስ፣ ባይሳካልኝስ የሚለውን ፍርሃት የሚያጠፋላችሁ ወይንም ደግሞ ከዛም አልፎ የሚያሻግራችሁ ይሆናል። ስለዚህ ሌላ ሰው የማይወስደውን እድል እናንተ ወስዳችሁ ትጠቀሙበታላችሁ። ስኬታማ እኮ ላትሆኑበት ትችላላችሁ፣ ላይሳካላችሁ ይችላል። ነገር ግን ልሞክረው እስቲ ምን ይመጣል በወድቅ ነው ብላችሁ ትሄዳላችሁ። በዚህ ሜንታሊቲ ስትሄዱ ደግሞ መቼም ቢሆን አትወድቁም። ምክንያቱም ፍርሃታችሁን ተጋፍጣችሁ አልፋችኋል። ብትወድቁም ትማሩበታላችሁ። የበለጠ እየወደቃችሁ በሄዳችሁ ቁጥር ደግሞ መንገዳችሁ እንዳለ እየተከፈተ ወደ ስኬትም የምትቀርቡ ሰዎች ትሆናላችሁ። ስኬታችሁንም ታገኛላችሁ። ካናዲያን አሜሪካን ሞቲቬሽናል ስፒከርና አውተር ብራያን ትሬሲ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።